አብሮነት 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 بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته أبي عبيدة عامر بن الجراح قار نبن كساتشو قار نبرا بتكيتم بيهون يساتشون حياة السلاماتشون بأبو بكر الصديق بكل ممتثاتشون كنبياتنا عليه الصلاة والسلام قار كل لمزمتشوش مساتفاتشون እንዲሁም ደግሞ አሚኑ هذه الأمة መባላቸውን አይተናል ባለፉት ፕሮግራሞች ላይ አቢ ዑበይዳ ዓሚር ኢብኑ አልጀራህ ያው በአቡበክር ሲዲቅ ረዲየላሁ ዐንሁ በሳቸው ዘመነ ኺላፋ ወደ ሻም ምድር ሄደዋል በሳቸው በአቡበክር ሲዲቅ ትእዛዝ ማለት ነው ኸሊፋ በነበሩበት ጊዜ አቡ ዑበይዳ ዓሚር ኢብኑ አልጀራህ በሻም ምድር የነበራቸው ቆይታ እጅግ በጣም የሚያስደስት አንድ የተልእኮ ሰው የሚሽን ሰው ሊኖረው የሚገባ ሐያትን ነበር የኖሩት እንደ ባለስልጣን አሁን ወይ ደግሞ ባለስልጣን ብለን የምናስባቸው አይነት ሰዎች ሐያት ሳይሆን ይኖሩት በጣም በስይጥ የሆነ ቀላል የሆነ ሐያት ነበር ይኖሩት የሳቸው ወደ መሪነት መምጣት ኻሊድን በመተካት ነበር ኻሊድ ኢብኑ አልወሊድን ያው በአስከር ውስጥ ወይ ደግሞ በሚሊተሪ ውስጥ ተክተዋቸዋል ደብዳቤ ከዑመር ኢብኑ አልኸጣብ በሳቸው ፊርማና በሳቸው ማህተም ነበር የመጣው ከመዲና እሳቸውን ተክተዋል ማለት ነው አቡ ዑበይዳ ሲተኩ እና አመራራቸው እንዴት ነበር በጣም እርጋታ የነበራቸው ውሳኔዎቻቸው በጣም ሁሉን ያማከለ አማካሪ ነበራቸው ብዙ ከዙሪያቸው እንዲሁም ደግሞ በወታደሮቻቸው ይሁን በሰው ላይ በጣም አዛኝ ነበሩ አቢ ዑበይዳ ዓሚር ኢብኑ አልጀራህ ማለት ነው አቡ ዑበይዳ ረዲየላሁ ተዓላ ዐንሁ በሻም ምድር ላይ ስፔሻሊ ሶሪያ ምድር ላይ ሒምስ የምትባለው ቦታ ባዕላበክ የምትባለው ቦታ እንዲሁም ደግሞ ዲመሽቅ በኢስላም ሲከፈቱ እንዲሁም ደግሞ ቁድስ ቤተል መቅዲስ በኢስላም ሲከፈቱ እሳቸው አብረው ነበሩ ከወሳኝ ሰዎች ውስጥ ነበሩ ማለት ነው እሳቸው የሚከፍቷቸው ሀገራትን ሲከፍቱ ምንን መሰረት ያደርጉ ነበር አድልን ለምሳሌ ፍትህ በጣም ፍትሃዊ ነበሩ ማናቸው አቢ ዑበይዳ ዓሚር አልጀራህ መብቶችን ይጠብቃሉ እንዲሁም ደግሞ ቃል ኪዳኖችን በሚተከፈተው ሀገርና በሳቸው መካከል የሚገባውን ቃል ኪዳን ይጠብቁ ነበር that's why የሶሪያ ህዝብ ወይ ደግሞ የሻም ህዝብ በኢስላም ልቡ የተሳበው በአቢ ዑበይዳ ዓሚር ኢብኑ አልጀራህ በሳቸው ፍትህ ነበር ይባላል አቢ ዑበይዳ ረዲየላሁ ዐንሁ ያው እዛ ምድር ላይ ኖሩ ወይ ደግሞ ሻም ምድር ላይ ኖሩ ዑመር ኢብኑ አልኸጣብ ነው እሳቸውን የሾሙት እንደምናውቀው እና እዛ ሻም ምድር ላይ ከዚህ ሁሉ ፍቱሃት ቤተል መቅዲስ ከተከፈተ በኋላ በተለይ ቤተል መቅዲስ ሲከፈት ማናቸው ዑመር ኢብኑ አልኸጣብ ከመዲና ድረስ መጥተዋል ዑመር ኢብኑ አልኸጣብ ሀገራት በኢስላም ሲከፈቱ ወዴትም ምድር ተጉዘው አያውቁም ወደ ቁድስ ተጉዘዋል ቁድስ ለአህሚየቲሃ አንደኛ ሁለተኛ ነገር ደግሞ የኢሊያ ህዝብ ወይ ደግሞ እዛ ወደ ቁድስ ኤሪያ የሚኖሩ ሰዎች ቤተል መቅዲስ አካባቢ የሚኖሩ ሰዎች የሙስሊሞች ኸሊፋ እስኪመጣ ድረስ የዚችን ከተማ ቁልፍ አናስረክብም ስላሉ እና አቡ ዑበይዳ ይሄንን መልእክት ለዑመር ኢብኑ አልኸጣብ ስለጻፈላቸው ዑመር መተው ነበር ዑመር ኢብኑ አልኸጣብን ለመቀበል ከቁድስ ወይ ደግሞ ከፍልስጤን ወጣ ያለ ቦታ ላይ ሄደው ነበር አቢ ዑበይዳ እና ዑመር ኢብኑ አልኸጣብ አስለም ከሚባል አገልጋያቸው ጋር አንዲት ፈረስ ወይ ደግሞ አንዲት አህያ ላይ ተጭነው ነበር የመጡት እየተቀያየሩ ማለት ነው ነበር የመጡት ዑመር ኢብኑ አልኸጣብ ከአገልጋያቸው ጋር ውሃ ጠማቸውና ዑመር የሆነ ወራጅ ውሃ አገኙ እዛ ውሃ ላይ ወርደው ሲጠጡ ደነገጡ ማናቸው አቢ ዑበይዳ ሁለቱም ዛሂዶች ናቸው ግን አዝሃድ ሁለቱም አንዱን አንተ ዛሂድ ነህ ይላል ለምሳሌ ዑመር ኢብኑ አልኸጣብ ለሁሉም አሚሎቻቸው ወይ ደግሞ ሹሞቻቸው ገንዘብ ይልካሉ አቢ ዑበይዳ ገንዘባቸውን ለሚስኪኖች ነበር የሚያከፋፍሉት እሳቸው ጋር ብዙም ገንዘብ ቂም አልነበረውም ዛሂድ ነበሩ እና ቤተል መቅዲስ ከተከፈተ ነገሮችን ማየት ከጀመሩ በኋላ ዑመር ኢብኑ አልኸጣብ እስኪ የኔ ሹም ቤት ምን ይመስላል የሚለውን ለማየት ወደ ማን ቤት ገቡ? ወደ
አቢ ዑበይዳ ቤት ገቡ። አቡ ዑበይዳ ቤት ሲገቡ በጣም ዑመር ደነገጡ። ምክንያቱም አቡ ዑበይዳ የሚተኙበት አንዲት ሰሌን ነገር አለቻቸው። ከዛ ሰይፋቸው አለ። ከዛ ውሃ የሚጠጡበት አንድ እንትን አለ። የሚያመስሉባት አንዲት እቃ አለች። خلاص ዱንያ ላይ ያላቸው እቃ ይሄ እቺ ነው መጠቃቀሚያችን ነበረች የአቢ ዑበይዳ። አቢ ዑበይዳ ማነው ዑመር ኢብኑ አልኸጣብ ምን አሉ? غيرت الدنيا كل الناس إلا أبا عبيدة ዱንያ ሁሉንም ሰው ቀይራለች አቢ ዑበይዳ ሲቀር አሉ ማለት ነው ዑመር ኢብኑ አልኸጣብ። ወይም ደግሞ በሌላ ዘገባ غيرتنا الدنيا إلا أنت يا أبا عبيدة ሁላችንም ዱንያ ቀይራናለች አንተ ስትቀር አቢ ዑበይዳ ሆይ አሉት ይባላል ማለት ነውና አቢ ዑበይዳ በዚህ ሁኔታ ነበር። ዑመር ያንን ከከፈቱ በኋላ እዛው አቢ ዑበይዳ ቀሩ። ወደ መዲና ተመለሱ። ኡርዱን ላይ ወይ ደግሞ ጆርዳን የምትባለው ቦታ ነበር። አሁን ያው ጂኦግራፊው አንድ ነበር። ይሄ ሻም፣ ሶሪያ ምናምን ጆርዳን ያሉበት አሁን ጂኦግራፊው አንድ ነው መሬቱ። አሁን የተከፋፈለው ከሳይስ ቤኮ በኋላና አዋሚስ የሚባል ምን ተፈጠረ? ወረርሽኝ ተነሳ። ልክ እንደ ኮቪድ ተነሳ እና ዑመር ደነገጡ። አቡ ዑበይዳ ለማትረፍ ፈለጉ። ደብዳቤ ጻፉላቸው። ደብዳቤው ምንድነው የሚለው? ይሄ ደብዳቤ የደረሰህ ቀን ላይ ከሆነ ማታውን ተጉዘህና ወደኔ፣ ማታ ከሆነ ደግሞ ሌሊቱን ተጉዘህና አሏቸው ማለት ነው። ለማን ነው? ለአቢ ዑበይዳ። አቢ ዑበይዳ ምን አሉ? ተረዱና የዑመርን ንያ ተረዱት። ያው ጓደኛ ስለነበሩ ይተዋወቃሉ ሁለቱ። ምን አሉ መሰላችሁ? አቢ ዑበይዳ አራደ ዑመሩ አን የስተብቂ መን ላ በቃአ ለሁ ማለት በቃ ዘውታሪ ያልሆነን ሰው ለማዘውተር ፈለገ ዑመር ኢብኑ አልኸጣብ አሉና ደብዳቤውን ጻፉላቸው። አነ ጁንዱን ሚን ጁኑዲላህ አው ፊ ጁኑዲል ሙስሊሚን ፊ ጁንዱል ሙስሊሚን በሙስሊሞች ሰራዊት ውስጥ ያለው አንድ ሰራዊት ነኝ እኔ አሉ። ከዛ ደግሞ እኔ ራሴን ላኡፈዲሉ በይነሁም ከመሃላቸው እኔ ራሴን አላተርፈም አሉ ማለት ነው አቢ ዑበይዳ። ከዛም በኋላ ያ ደብዳቤ ለዑመር ደረሳቸው። ዑመር አለቀሱ እና ሱሐቦቻቸው ጠይቋቸው ማለት ዙሪያቸው የነበሩ ባልደረቦቻቸው ጠይቋቸው ዑመርን አማተ አቡ ዑበይዳ ብሎ ጠይቋቸው። አቡ ዑበይዳ ሞተ ወይ ብሎ ጠይቋቸው። አልሞተም እኮ አቡ ዑበይዳ። ከዛ ዑመር ያለቀሱት ከዛ በኋላ አቡ ዑበይዳ ሊሞት እንደሚችል ስላወቁ ነው። አዋሚስ የሚባለው ወረርሽኝ እንደሚገለው ማለት ነው። በቃ እንደሆነ ቁጠሩት አሉ ማለት ነው። ማን? ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ። አቡ ዑበይዳ ሻም ምድር ላይ የወደዷት ምድር ላይ ሞቱ ረዲየላሁ ዐንሁ። በዛ ወረርሽኝ የተነሳ እዛው ሞቱ፣ እዛው ተቀበሩ ማለት ነው። ወሲያቸው ዛሬ ድረስ አለ። ሰዎችን በሶላት አዘዙ፣ በጾም በሐጅ ልክ ነብያችን አለይሂ ሰላም ሰዎችን ወሲያ እንደሚያደርጉት አላህን በመፍራት ወሲያ አድርገው ነበር አቢ ዑበይዳ የሞቱት ማለት ነው። ቤታቸው ሀያታቸው በሙሉ እንደዛ ነበር፣ በተዋዱዕ ኖረው ነበር የሞቱት። እንግዲህ አቡ ዑበይዳ ባጭሩ ይሄን ይመስላል ታሪካቸው። በጣም ሰፊ የሚባል ሀያት ነው ያላቸው፣ ግን ቢሱጡር የሚነገሩ በጣም ሰው ሀያት ላይ ተእሲር የሚያሳድር ሀያት ነው ያላቸው። ይሄን ይመስላል የአቢ ዑበይዳ ቆይታችን ረዲየላሁ ዐንሁ ወአርዳህ። وبالله التوفيق والسلام عليكم ورحمة الله وبركاته. አብሮነት 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 አብሮነት